ሰላም ሰላም ተመልካች አድማጮቻችን እንዴት ሰምታችኋል? የዛሬን ዕለታዊውን የምንዛሬ ዋጋ በትይዩ ገበያ እንዲሁም ደግሞ በባንኮች ያለው ዋጋ ምን ይመስላል የሚለውን መረጃን ይዘንላችሁ መጥተናል። እንደተለመደው ከአሜሪካ ዶላር፣ ዩሮ፣ ፓውንድ፣ ስዊስ ፍራንክ፣ ካናዳ፣ አውስትራሊያ ጀምሮ ወደታችም ወደ 14 የሆኑ የዓለም አቀፍ የሆኑ ምንዛሬዎች ዛሬ ለሐሙስ መጋቢት 3 2018 ዓመተ ምህረት ከባንኮች ጋር እያስተያየን እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ታዲያ ስትጀምሩ ቪዲዮውን ላይክ ማድረግ እንዳይረሳ። ለቻናሉም አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ በተጨማሪም ደግሞ በዕለታዊ የምንለቀውን የምንዛሬ መረጃ ትከታተሉ ዘንድ ቻናሉን ሰብስክራይብ ማድረግ ብቻ ሳይሆን የደወል ምልክቱን በመጫን አብራችሁን ትሆኑ ዘንድ እንጋብዛለን። አሁን ቀጥታ ወደ ምንዛሬዎች ነው የምንሄደው። አንድ የአሜሪካ ዶላር ዛሬ ላይ በ190.78 እየተሸጠ ይገኛል። 100 የአሜሪካ ዶላር ደግሞ በ19,078 እየተሸጠ እንደሚገኝ መረጃችን ያመለክታል። የዩሮን ምንዛሬ ከመመልከታችን በፊት ፓውንድ ዩኤስዲ በባንክ ላይ በስንት ይዘረዘራል ስንል ባንክ ላይ በኢትዮጵያ ንግድ ባንክ መረጃ መሰረት አንድ የዩኤስዲ ምንዛሬ በ166.06 እየተሸጠ ነው የሚገኘው። ዩሮን ስንመለከት አንድ ዩሮ በትይዩ ገበያው በ220.55 እየተሸጠ ነው የሚገኘው። 100 ዩሮ ደግሞ 22,255 እየተሸጠ ይገኛል። የባንኩን ምንዛሬ ስንመለከት በባንክ ላይ አንድ ዩሮ ስንት ይሸጣል ካላችሁኝ በ194.92 እየተሸጠ ይገኛል። በ100 ዩሮ ደግሞ በ19,492 እየተሸጠ ነው የሚገኘው። የፓውንድ ስተርሊንግን ስንመለከት በትይዩ ገበያ ፓውንድ ስተርሊንግ 250 ብር ከ94 ሲዘረዘር 100 ፓውንድ ስተርሊንግ ደግሞ 25,094 የኢትዮጵያ ብር እየተሸጠ ነው የሚገኘው። የባንኩ ምንዛሬ ምን ይመስላል? በባንክ ላይ ፓውንድ ስተርሊንግ በስንት ነው የሚሸጠው ካላችሁኝ ደግሞ በ217 ብር ከ64 እየተሸጠ ነው የሚገኘው። በመቀጠል የምንመለከተው ተመልካች አድማጮቻችን የዛሬን የመጋቢት 3 2018 ዓመተ ምህረት የካናዳ ዶላርን ይሆናል። የካናዳ ዶላር